ሰላም ሰላም ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። ቪዲዮ ሲጀምሩ ላይክ እያደረጋችሁ ጀምሩ ማለት ፈልጋለሁ። በመጀመሪያ እንኳን አደረሳችሁ። ኦርቶዶክስ ሆናችሁ የፋሲካ በዓል እንኳን አደረሳችሁ እያልኩ ዛሬም እንግዲህ ብቅ ብዬላችኋለሁ። እንግዲህ እነዚህ ሶስት ጥንዶችን ይዤላችሁ ከች ብያለሁ። ይለያሉ ያልኩበት ምክንያት ደግሞ እውነት ስነግራችሁ በጣም ነው የሚለዩብኝ። እኔ በህይወቴ በተለይ በሶሻል ሚዲያ ካየሁት አንደኛ ቁጥር ላይ እንደነዚህ ቤተሰብ የተመቸኝ የለም። እግዚአብሔር ስነግራችሁ ማለት ነው። ብሩክም ሆነ ሀፍትሽም ሆነ የብሩክ የእነሱ ታላቅ ወንድምም ሆነ ኢየሱስም አያዝልኝ ይቅርታ አድርጉልኝና እና በጣም ደስ ከሚሉኝ ሰዎች አንደኛ ቁጥር ላይ እነዚህ ናቸው። የምር ሲነግራችሁ ማለት ነው። በጣም ነው የሚያስደስቱ። በቃ ነገረ ስራችሁ በጣም ነው ደስ የሚለው። ፍቅራችሁ በጣም ነው ደስ የሚለው። በቃ የሚሰሩት ነገሮች ሁሉ በጣም ነው የሚያስደስተው እና ትላንት ደግሞ አንዱ ነገር ደስ ያለኝ ነገር አለ። እሱ ምንድን ነው? አንድ ሳምንት ሙሉ ሀፍትሽና ምስጡ 4 ዓመት አብሮ የኖሩ ልጆች ናቸው። እነሱ ደግሞ ይለያሉ ጌታን። እሱም በትዕግስት እሷም በትዕግስት እየተማረች እሱም ደግሞ በትዕግስት እሷ ትምህርት እስክጨርስ ድረስ እየጠበቃት እስከ ዛሬ ድረስ ቆይተዋልና ያለፈ ሳምንት ውስጥ ምን ተደረገ? እሷ ፕራንክ ለማድረግ እየሞከረች ከዛ ሀፍትሽ ደግሞ ቾክሎ እሷ ፕራንክ ነው ብላ ሳትናገር ቾክሎ ሞተሩን አንስቶ ሄደ። ከዛ በኋላ በጣም ደንግጣለች። ሁለተኛ ቪዲዮም ላይ ልናገር ስትለው ጥሏት ሄደ እና በጣም ስጨነቅ ነበረ በውስጥ የሆነ ስነግራችሁ ማለት ነው። ማለት ወደ ሊር እንዳይቀይሩ በቃ ወደ እውነተኛ ጥላቻ ወይም ደግሞ መጣላት እንዳይቀይሩ ብዬ ተናግሬያለሁ አንድ ቪዲዮ ላይ። ፕራንክ ነው ስትል ናና በቃ ናንሽ ንገር ስትለው እሱ ሞተሩን ብን አድርጎ ጠፋና በሁለተኛም ቀንም እንደዛ በቃ መለያየት ታዲያ የምትፈልጊ ምናምን ብሎ እሷን ጥሎት ሲሄድ ወይኔ በአመት ባል ምድር ምን ገብቷቸዋል እነዚህ ልጆች ጋር ብዬ ሲደነግጥ ነበረ ጌታ። እና ትላንትና እንዳያችሁ ሀይሚዬና ብሩኬም ታርቋል። ሀፍትሽና ምስቱ ታርቆ መጥቶልናል ማለት ነው። የምር በጣም ደስ የሚለው። በነገራችን ላይ አመት ባል ላይ ከሰው ጋር ተጣልታችሁ አመት ባል አይመስላችሁ። እግዚአብሔርን ነው የምላችሁ። በጣም ነው የሚደብሩ። አንድ ጊዜ ማለት ነው በጣም መወዳት መሳሳለት ጓደኛ የነበረች እና አብረን ነው የተማርነው፣ አብረን ነው ያደግነው፣ ጎረቤት ናትና በቃ እንትን አንድ ቀን ማለት ነው ገበያ እንሄዳለን ብላኝ እሺ ብዬ እየጠበኳት እያለ ጥላኝ ሄደች። ከዛ በኋላ ለምን ጥለሽኝ እርሺ ልብስ ልንገዛ ነው እንግዲህ የአመት በዓል ልብስ ታውቃላችሁ፣ ወደ ገጠር ያላችሁ ሰዎች። ከዛ በኋላ ጥላኝ ከኔ ቀድማ እሷን እየጠበቅኩ ሳትነግረኝ ሳትጠራኝ ምናምን ጥላኝ ሄደች። የሌለ ጥላቻ ተጣላን ማርያም። ከዛ በኋላ ለምን ጥለሽኝ እርሺው አንቺ ደግሞ እኔ ደግሞ ቀድመሽኝ ሄደሽ መስሎኝ ነው እንደዛ የተባባል ተጣልታል ነበረ። በቃ አመት ባለው በጣም ነው የደበረኝ። በቃ ከሰው ጋር ማውራት ምናምን ሁሉ ደብሮኝ ማለት ነው። የምር ሲነግራችሁ በጣም ነው መወዳት ከምነግራችሁ በላይ ከእናንተ በላይ ነው የምቀርባት እሷን ማለት ነው። እና ምን ማለት ፈልጌ ነው በቃ የምትወዱ ሰው በተለይ አመት ባል ላይ መጣላት በጣም ነው የሚያስጠላኝ ከምነግራችሁ በላይ እና አመት ባል ላይ ሰው ባይጣለው ሌላ ቀን እንኳን ኦኬ ያው ለያደረ በጣም በቃ አይደለ ከአንድ ሳምንትም በኋላ ከ2 ሳምንትም በኋላ ሊታረቁ ይችላሉ። ነገር ግን አመት ባል ላይ ከአመት ባል ላይ ስትጣሉ በጣም ነው የሚያስጠላ፣ በጣም ነው የሚደብሩ። አመቱ እንኳን አመት አይመስላችሁም እና ለምንድን ነው ብሩኬና ሀይሚም እንደዛ
አመት ባላይ እንደዚህም ለምን ይሆናሉ እነዚህ ልጆች ብዬ በጣም ስደንግጥ ነበረ። እና እንግዲህ ትላንትና ዕለት ሁለቱም ታርቆ በቪዲዮ አሳይቶናል ማለት ነው። እንግዲህ አመት ባሉን ደግሞ ፋፈች ብሎ እንደሚያሳልፈው እርግጠኛ ነን እኛም ማለት ነው። ስለምንወዳችሁ በቃ ለድለ እኔ ይጨነቃለሁ እና ስነግራችሁ ሳልዋሻችሁ ማለት ነው። ጭንቅ ይለኛል በቃ ለድለ ተጣልቶ ምናምን አብሮ ሳይታዩ ሲቀሩ በጣም ነው የሚደብረኝና እንግዲህ በጣም በሚያስደንቅ ሁኔታ ትላንት ሁለቱም ሲመጡ በጣም ነው ደስ ያለኝ። ምስቱ እንግዲህ እኔ ከማንም ምንም ወሬ ሰምቼ አላቅም ምንም እሱም ደግሞ ከሰው ጋር የሚቀርብ ሰው አይደለም ምናምን ብላ በጣም የእሱ ጨውነት ጨዋ እንደሆነ ስታወራ ነበረና በጣም ነው ደስ ያለኝ። በቃ ለድለ ልብ በልብ የተሳሰሩ ልጆች ናቸው። ማርያምን የሙሽዬ ልጆች እኔ እንጃ ለእኔ ብቻ ነው ለእናንተም ነው? እስቲ ኮሜንት ላይ አስቀምጡልኝ። ጌታ በጣም ነው የሚለዩኝ፣ በጣም ነው ደስ የሚሉኝ ከውስጤ ማለት ነው። የምር በጣም በቃ በተለይ ደግሞ በእምነታችሁ ሰው በማክበር በቃ ትህትናችሁ በጣም ይለያሉና እግዚአብሔር አሁንም እስከ ዘላለም እንዲህ ያቆያችሁ ነው ምላችሁ እኔ የምር ስነግራችሁ። ከዚያ በተረፈ ደግሞ የነሱ ታላቅ የሀብትሽ ታላቅ ነው ይሄ ሚያዝያ 19 ሊያገባ ነው። ሰርግ ሊደግሰው ነው ማለት ነው። እንግዲህ ተጣርታችኋል እና የታብያለሁ። እናንተ ከዱባይ ተነስቼ ልሂድ እንደ እስቲ ንገሩኝ፣ ትፈቅዱኛላችሁ? ወይኔ ብርርር እንደ ወፍ ማለት ነው። በርዬ እዛ ቁጭ ብሎ በ19 ደስ ይለኝ ነበር፣ ግን አልችልም። የምር እናንተ እኔ ብቻ ነው ወይንስ በቃ ሌላም ሰው ማል በቃ ፋሲካ ስደርስ ለእንቁጣጣሽ ኢትዮጵያ ገባለሁ ይላሉ። እንቁጣጣሽ ስደርስ ደግሞ ለገና ይላሉ። ገና ስደርስ ደግሞ ለፋሲካ ይላሉ። ፋሲካ ስደርስ ደግሞ ደግሜ ለእንቁጣጣሽ እንዲህ እየቀጠርኩ ማለት ነው። 7 ዓመት ጨርሼ 8 ዓመት ይዣለሁ። እግዚአብሔርን እኔ ብቻ ነው እናንተም ነው? ለምንድን ነው ይላለሁ። አንዳንድ ጊዜ በራሴ እናደዳለሁ ምናምን በቃ መሄድ ያማረኝ በቃ እንጃ ቀጠሮ እንደዛ ያደርጋለሁ እና በጣም የደበረኝ ነው የምር ስነግራችሁ። ለፋሲካ ሄዳለሁ ብዬ ተዘጋጅቼ ነበር፣ ግን በትንሽ ነገር ደግሞ ቀይሬ አሁን ደግሞ መቼ ያደረግኩ እንቁጣጣሽ ይላሉ። እንቁጣጣሽ ሲደርስ ደግሞ ማለት ነው የሚገርማችሁ ለገና ይላሉ። በጣም ከምነግራችሁ በላይ በራሴ እናደዳለሁ። ስናደድ ደግሞ ከዛ በኋላ ደግሞ ለምን በቃ እግዚአብሔር ሲፈቅድ ነው ብዬ ምናምን እተዋለሁ እና በጣም በውስጤ በጣም እያዘንኩ ነው የምር። እናቴ ናፍቃኝ፣ አንደኛ ደግሞ ወደ ገጠር ነው አሉት ቤተሰቦች። ከዛ በኋላ ልጄ እኔ ናፍቀሽኛል፣ ግን አሁን ከመጣሽ እኮ ሊያገኘሽ አልችልም፣ እኔ ጋር ማምጣት አትችም፣ እኛም ተኝተን እያደርን አይደለም፣ ቤተሰቦች እንደዛ ይለኛል። በጣም እንጃ ስሜት ልነግራችሁ አልችልም። ባሉ ያለሁበት ማርያም በጣም ነው እየከፋኝ ያለው፣ ግን ሁሉም ለበጎ ነው። እግዚአብሔር ያለው ቀን ሁሉ ይሆናል ብዬ በተስፋ እየኖርኩ ነው እና እንደዚያ ነው ይላችኋለሁ። እውነት ከተመቻችሁ ግን ማለት ነው ሁሉ ነገር ከተሳካላችሁ ሀገራችን ላይ ገብተን ቢርበንም ቢጠማንም ብንኖር ነው የሚሻለው። አንዳንድ ጊዜ የምር በቃ በሃይማኖታችን ጸንተን ፈጣሪ ለምነን ባለን ነገር ተደስተን መኖር ይሻላል። የምር በሰው ሀገር ጉልበታችን፣ እድሜያችን፣ ሁሉ ነገራችን ከምንጨርሰው በሰው ሀገር የምናገኘው ገንዘብ ደግሞ ማለት ነው ለዘላለም አይሆንልንም እኮ የምር ስነግራችሁ ያልቃል። እና እንደዛ ነው እላችኋለሁ ውድ ቤተሰቦቼ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። መልካም ዓመት በዓል በያላችሁበት ቦታ እግዚአብሔር ከሁላችን ጋር ይሁን።